እንዴት ዋላችሁ? በምሕረት በጸጋው የደገፈን እንደ በጎነቱ ይህን ጊዜ የሰጠን አምላካችንና አባታችን በልዑል እግዚአብሔር በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። ዮሐንስ 17 የመጨረሻውን አንቀጽ የመጨረሻዎችን 3 ቁጥሮች ነው ያላየነው። በእርግጥ ያው ጠቅለል ባለ ሁኔታ ተመለከትነው ቢሆንም የመጨረሻውን አንቀጽ አነበውና የመጨረሻ ክፍል የሆነውን የምንካፈል ይሆናል። ከቁጥር 20 ጀምሮ አነበዋለሁ። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ። እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድሃቸው ያውቃል። አባት ሆይ ዓለም ሳይፈጠር ስለወደድኸኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከእኔ ጋር የሆኑ ዘንድ እወዳለሁ። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅኩህ። እነዚህም አንተ እንደላከኝ አወቁ። እኔንም የወደድክባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታወቃቸውም አለው። ጸልያለን። ጻድቅ የሆንክ ቅዱስ የሆንክ ሕያው የሆንክ አምላካችን እግዚአብሔር የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት ሕይወታችን ሆይ እናመሰግናለን፣ እናከብራለን። ዛሬም በፊትህ ነን የምትለን ለመስማት ስታስተምረን ለመማር ልንገሰጽ፣ ልንመከር፣ በተስፋና በእምነት ልንሞላ አንተ በመካከላችን እንዲሆን የፈቀድከው ሁሉ እንዲሆን እኛ በፊትህ አለን። ጌታ ሆይ ቃልን ደጅ ክፈትልን፣ አስተምረን፣ ወደ እውነት ሁሉ ምራን። ራስን በእኛ ክብር ጌታ ሆይ ቃልህ እንደሚል እንዲሁ አንተ ለደቀ መዛሙርት ያስተማርከውን የሚያስታውስ የሚያሳስብ ሆኖ ቅዱስ መንፈስህ በዚህ ያለነውን ሁሉ ይቆጣጠረን። ድንዛዜ የሚሆኑ ጤናማው ምክርን የሚያጣምሙ ቃል ከሰው ልብ ለመስረቅ ሰውን ለማራቆት የሚንቀሳቀሱ የክፋት መንፈሳውያን ሰራዊት በአንድ ሰው ላይ እንኳ እድል እንዳይኖራቸው በጌታችን በኢየሱስ ክርስቶስ የታሰሩ ይሁኑ። እግዚአብሔር አባት ሆይ ከምንለምንህና ከምናስበው የሚልቀውን ስለምታደርግ እናመሰግናለን። በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን ስለሰጠን ጊዜ። ባለፈው በነበረን ክፍለ ጊዜ በተለይ ቁጥር 22 እና 23 ላይ ያለውን ቃል በአጽንኦት ተመልክተናል። እንደሚታወቀው ይሄ ክፍል የጌታችን የኢየሱስ ክርስቶስ ጸሎት የተመዘገበበት ክፍል ነው። ጸሎቱ ደግሞ 3 ርዕሶችን የያዘ ነው። የመጀመሪያው ራሱን ማዕከል ያደረገ ነው። ራሱን ማዕከል ያደረገ ነው ስንል ያው የመጀመሪያውን አንቀጽ በተማርን ጊዜ እንደተካፈል ነው ዓለም ሳይፈጠር በነበረው በእግዚአብሔር ዘንድ በነበረው ክብር አባቱ እንዲያከብረው እየለመነው ልመና ነው። በእርግጥ ስለ ራሱ ያልነው ያው አክብረኝ በማለት
ራሱን በአድራሻ ስለሚጠቁም እንጂ ጌታ ኢየሱስ ክርስቶስ ሥጋን ገንዘብ ካደረገበት ቅጽበት አንስቶ የሆነውን የኖረውን ያደረገውን ሁሉ ያደረገው ስለ ሰው እንደሆነና ሰውን ለማዳን አባቱን በማክበር ያደረገው እንደሆነ ይታወቃል። ሥጋዌው ስለ ሰው ልጅ ደህንነት ከሆነ እንግዲህ ውርደቱ ስለ ሰው ልጅ ደህንነት ነው እያለ ነው። በምስሉ እንደ ሰው ተገኝቶ ራሱን ስላዋረደ ዓለም ሳይፈጠር ከነበረው ክብር እንዴት ባለው ሁኔታ ራሱን ጥሎ በምድር ላይ እንደተገኘና ለሞት ያውም ለመስቀል ሞት የታዘዘ እንደሆነ እናውቃለን። በእንዲህ አይነት ሁኔታ እንደ ማንኛውም ሰው ሆኖ ሲንቀሳቀስ የሚታየው የእግዚአብሔር ልጅ በአባቱ ፊት የጸለየው ጸሎት ነው። ዓለም ሳይፈጠር በአንተው ዘንድ በነበረኝ ክብር አክብረኝ የሚለው አሁን የያዘው ቦታ ሰውን የሚመለከት እንደመሆኑ መጠን የለመነውም ልመና ውጤት ሰውን የሚመለከት ነው። ግን በተዘዋዋሪ ነው። በተዘዋዋሪ ነው ማለት ነው። ጌታ ኢየሱስ ካልከበረ ሰው አይከብርም። ጌታ ኢየሱስ ወደ ክብሩ ካልገባ ሰው ትርጉም የለውም። ሰው ትርጉም የለውም ብቻም ሳይሆን ሥጋ ሆኖ መሰቀሉ በሥጋዊው ያደረጋቸው ነገሮች ሁሉ ትርጉም የሚኖራቸው ጌታ ወደ ክብሩ ሲገባ ነው። ወደ ክብሩ ባይገባ ኖሮ ሞቶ ቢቀር ኖሮ በተደጋጋሚ እንዳነሳ ነው ሞቱ እንደማናችንም አይነት ሞት ይሆን ነበር። ስለዚህ አክብረኝ ከማለቱ በፊት ለሰጠኸኝ ሁሉ የዘላለምን ሕይወት ሰጣቸው ዘንድ የሚል ጥያቄ ጠይቋል። ስለዚህ ክብርን ራሱ የለመነው ለእኔና ለእናንተ ሕይወት መሆን እንዲችል እንደሆነ እናያለን። ስለዚህ የመጀመሪያው አንቀጽ ላይ የተማርነው ጌታ ኢየሱስ ክርስቶስ አባቱን እንዲያከብረው መለመኑና የመክበሩ ዓላማ ደግሞ እግዚአብሔር ለሰጠው ሁሉ የዘላለምን ሕይወት ለመስጠት እንደሆነ፣ ስለዚህ ያለሱ ክብር ሕይወት ስለሌለ እሱንና የላከውን ማወቅ ስለሆነም ሕይወት ጌታ ኢየሱስ ክርስቶስ በትክክል ከአብ ዘንድ መምጣቱ የተረጋገጠው ክርስቶስነቱ የተረጋገጠው የሕያው እግዚአብሔር ልጅነቱ የተረጋገጠው ሞት በትንሣኤ ሲረታ ከዛ ባሻገርም ወደ መጣበት በክብር ሲያደርግ ነው። ስለዚህ የመጀመሪያው አንቀጽ በቀጥታ ራሱን ይመለከታል። ግን ዋናው ዓላማ እሱ ካልከበረ ሰው ክብር ስለሌለው የሰው ልጅን ውርደት በክብር ለመለወጥ ሞቱን በሕይወት ለመቀየር ጌታ ኢየሱስ ክርስቶስ ራሱን ማዕከል አድርጎ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር በራስ ዘንድ አክብረኝ። አክብረኝ ብቻ አይደለም፣ በአንተ ዘንድ በነበረኝ ክብር አክብረኝ ነው። ዓለም ሳይፈጠር የነበረውን ክብሩን ሌላ ፍጡር ሊያውቅ አይችልም። ምክንያቱም ጌታ ኢየሱስ መላእክት ከመፈጠራቸው በፊት ነበረ። ሰማይ ምድር ከመፈጠሩ በፊት ነበረ። በመጀመሪያ እግዚአብሔር ከመናገሩ ሰማይ ምድር ይሁን ብሎ ከማዘዙ ሰማይና ምድርን ከመፍጠሩ በፊት የነበረ ነው። የተፈጠሩ ነገሮች ሁሉ ከመፈጠራቸው በፊት ነበር። ያኔ የነበረውን ክብር ማን ሊያውቅ ይችላል? ከራሱ ከአባቱ በቀር። ወልድን በአብ መጠን የሚያውቀው የለም፣ አብንም በወልድ መጠን የሚያውቀው የለም። ስለ እግዚአብሔር አብ ኢየሱስ የተናገረው ነው የምናምነው። ስለ ኢየሱስ ክርስቶስ አባቱ የተናገረው ነው የምናምነው። ምክንያቱም ወልድን የአብ ያህል አብንም የወልድ ያህል ማንም አይወቀው። ዓለም ሳይፈጠር መላእክት ሳይኖሩ የነበረ ነው ይሄ ጌታ። ስለዚህ ስለ ክብር ሲለምን ሲጸልይ ዓለም ሳይፈጠር ማለት ሰው ከመሆኑ በፊት ብቻ አይደለም፣ ዓለም ሳይፈጠር በነበረው ክብር እንዲያከብረው ሲጠይቅ እናያለን። ደግሞ ዓለም ሳይፈጠር የነበረው ክብር ቃልነቱ ነው። ዓለም ሳይፈጠር የነበረው ክብር በአብ ዘንድ መሆኑ ነው። በአብ ዘንድ መኖሩ ቀላል ነገር እንዳይመስላችሁ፣ በአብ ክብር መኖሩን ነው የሚያሳየን። ለኒቆዲሞስ ጌታችን ኢየሱስ ክርስቶስ ስለ ዳግም ልደት በተናገረው ጊዜ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ባለበት ክፍል ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እሱም በሰማይ የሚኖረው የሰው ልጅ ነው ያለ። በሰማይ የሚኖር ማለት ከሰማይ ወርዶ ወደ ሰማይ የተመለሰ ብቻም ሳይሆን በሰማይ ለዘላለም የሚኖር ደግሞ የዕብራውያኑ ጸሐፊ
ምዕራፍ 7 ቁጥር 15 ላይ እንደነገረን በማያልፍ የሕይወት ኃይል የተሾመና ለዘላለም በአብ ቀኝ የሚኖር ነው። ጌታ ኢየሱስ ወደ ክብሩ ገብቷል። በክብር ወደ ሰማይ አርጓል። በአባቱ ቀኝ ተቀምጧል። በግርማው ዙፋን ቀኝ ተቀመጠ ነው የሚለው። ስለዚህ እግዚአብሔር ልጁን አክብሮታል፣ ወደ ቀኝ ወስዶታል። ጸሎቱ ምላሽ አግኝቷል። ለማንኛውም የመጀመሪያውን አንቀጽ ስንማር የተማርነው ጌታችን መድኃኒታችን ኢየሱስ ክርስቶስ አክብረኝ ብሎ ጠይቋል። አክብረኝ ብቻም ሳይሆን ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ብሏል። ዓለም ሳይፈጠር በእርሱ ዘንድ በነበረው ክብር ብቻ አይደለም፣ እዛው በራስ ዘንድ የሚለውንም እንደ ቀላል እንዳትቆጥሩት። በራስ ዘንድ አክብረኝ የሚለውንም እንደ ቀላል እንዳትቆጥሩት። በአንተ በራስ ዘንድ አክብረኝ መጨረሻ ቁጥር 5 ላይ ይህንንም እንደ ቀላል እንዳትቆጥሩት። ስለዚህ የኢየሱስ ክርስቶስ ክብር ከትንሣኤ በኋላ በምድር ላይ የታየው ያ በሰው ውስን ማንነት መካከል የተገለጠው ብቻ አይደለም እና ጌታችን ኢየሱስ ክርስቶስ ክብሩን ገና ላይ ነው። ዓለም ሳይፈጠር የነበረውን ክብር እንድናይለት ይፈልጋል። ከዚህ በኋላ እንድናይለት ብቻም ሳይሆን አብረነው እንድንኖር ይፈልጋል። ቀጣዩ ቁጥር 24 ላይ ጌታ ኢየሱስ የለመነው ይህንን ልመና ነው። ዓለም ሳይፈጠር የነበረው ክብር አለ፣ የመለኮት ክብር ነው። ምንም በሥጋ ቢገለጥም በሰዎች መካከል በሰው መጠን ቢታይም አንሶ ተዋርዶ እንደ ሎሌ ቢታይም አገልጋይ ሆኖ ከስፍራ ስፍራ ሲንቀሳቀስ ቢታይም ይሄ ዓለም ሳይፈጠር በአብ ዘንድ የነበረው ክብር በአብ መጠን የአብ ልጅ ወይም ደግሞ በእግዚአብሔር መጠን ራሱ እግዚአብሔር ነው። ምክንያቱም በመጀመሪያው ቃል ነበር፣ በእግዚአብሔር ዘንድ ነበር ካለ በኋላ ራሱ እግዚአብሔር ነበር ይለዋል። ይሄ የመጀመሪያው ክፍል ትምህርታችን ነው። በዚህ ምዕራፍ እንግዲህ ብዙ ጊዜ ወስደናል፣ ታስታውሳላችሁ ይህን ምዕራፍ። ለዚህ ነው ከለስ አድርጌ ልጠቅልለው ብዬ ነው ወደኋላ የተመለስኩት። በሁለተኛው ክፍል የጸለየው ጸሎት እስከ ቁጥር 19 ያለው ጸሎት በፊት ለፊቱ ያሉት ደቀ መዛሙርትን ማዕከል ያደረገ ነው። ከይሁዳ ውጭ ያሉትን ደቀ መዛሙርት እነዚህን ሰዎች በተመለከተ የሚጸልይበት ሁለት አበይት ምክንያቶች አሉ። አንደኛው ምክንያት ጌታ ኢየሱስ ክርስቶስ ከአብ ዘንድ መምጣቱን ከላይ ከከበረ ስፍራ መውረዱን አውቀዋል። ሁለተኛ ነገር ይሄንን አምነዋል። ስለዚህ ቁጥር 8 ላይ እንደምናነበው ጌታ ኢየሱስ ስለነዚህ ምለምንህ ስለ ዓለም አይደለም፣ እኔ ካንተ ዘንድ ወጥቼ ወደ ዓለም እንደመጣው ስለሚያውቁና ስለሚያምኑ ስለነዚህ ነው በማለት የጸሎቱ ዋና ማዕከል የሆኑት እነዛ ደቀ መዛሙርት ናቸው። እነዛ ደቀ መዛሙርት ጌታ ኢየሱስ ከአብ ዘንድ መምጣቱን አውቀዋል። ይሄንን አምነዋል ከእውቀትም ባሻገር። በሶስተኛ ደረጃ ጌታ ኢየሱስ ከላይ የመጣ አስተማሪ መሆኑን በመረዳት ያስተማራቸውን በሙሉ ልባቸው ተቀብለዋል። ቃልህን ተቀበሉ ነው ያለው ጌታ ኢየሱስ። ስለዚህ ቃሉን ስለተቀበሉ ራሱ ስግው ቃል መሆኑን ስጋን ገንዘብ ያደረገ ቃል መሆኑን ስለማመናቸው ይሄንን በደንብ ስለመረዳታቸውና ሕይወት በእነሱ ውስጥ ስለመኖሩ ነው ጌታ እየጸለየ ያለ። ምክንያቱም የመጀመሪያው አንቀጽ ላይ አንተንና የላከውን ያውቁ ዘንድ ይህች የዘላለም ሕይወት ናት ብሏል። ከአብ ዘንድ ኢየሱስ ክርስቶስ መምጣቱን አውቀዋል ማለት ስለ አብና ስለ ወልድ አውቀዋል ማለት ነው። ያስተማረውን ትምህርት ከላይ እንደመጣ አስተማሪ ተቀብለውታል። ጌታችን ኢየሱስ ክርስቶስን አምነዋል። ስለዚህ ጌታ ኢየሱስ ክርስቶስ እነዚህን ሰዎች ማዕከል አድርጎ ቃልህን ተቀብለዋል፣ ቃሌን ተቀብለዋል፣ ትምህርቴን ተቀብለዋል፣ እኔ ካንተ ዘንድ መምጣቴን አውቀዋል፣ ደግሞም አምነዋል። ስለዚህ ስለ ዓለም አይደለም የምለምንህ ስለ እነዚህ ነው በማለት ስለ እነርሱ የከፈለውን ዋጋና ጸሎት ማቅረቡን ነው በዚህ አንቀጽ የተመለከትነው። እንግዲህ በዚህ ክፍል ቃልህን ሰጠኋቸው ነው ያለው። ይሄ በሥጋ የተገለጠው ቃል ለደቀ መዛሙርቱ የሰጣቸው ትልቅ ሀብት ነው። እግዚአብሔር ቃል ቃልህን ሰጥቻቸዋለሁ እነሱም ተቀብለዋል የሚለው ቃልህ እውነት ነው፣ በእውነትህም ቀድሳቸው ነው እያለ ያለ። እኔ ስለ እነርሱ ራሴን ቀድሳለሁ ነው እያለ ያለ። ስለዚህ ጌታ ኢየሱስ ክርስቶስ ስላመኑት ስለ እነዚህ ሰዎች በኋላም ደግሞ በቀጣዩ አንቀጽ እንደምንመለከተው በዘመናት ሁሉ ስለሚያምኑት ሰዎች ራሱን የቀደሰ ማለትም የለየ ለእግዚአብሔር ፈቃድ ራሱን አሳልፎ የሰጠ መሆኑን ነው የሚናገረው። ስለዚህ ጌታ በጸሎቱ ውስጥ ሁለት ነገሮች ላይ አስምሯል። አንደኛ እነዚህን በተመለከተ
ከክፉ ጠብቃቸው ነው ያለ። ከክፉ ጠብቃቸው ካለ በኋላ ከዚሁ ጋር አንድ ላይ ከዓለም አታውጣቸው ብሏል። ይሄ ቀላል ነገር እንዳይመስላችሁ። ዓለም ማለት ምን ማለት ነው? በመጽሐፍ ቅዱስ ቋንቋ ዓለም ማለት የወደቀው እግዚአብሔርን የሚቃወመው ማንነት ማለት ነው። ስለ ዩኒቨርስ ወይም ስለ ግሎቡ አይደለም እያወራ ያለው። እየተናገረ ያለው ስለ ወደቀው በዓለም ስለሚኖረው የሰው ልጅ ነው። ዮሐንስ በአንደኛ መልእክቱ ምዕራፍ 2 ከቁጥር 15 ጀምሮ እስከ 16 ዓለሙንና በዓለም ያለውን አትውደዱ፣ ዓለሙን መውደድ በእግዚአብሔር ዘንድ ጥል ነውና በዓለም ያሉት እነዚህ ናቸው በማለት የዓይን አምሮት፣ የሥጋ ትምክህትና የገንዘብ መመካት ከዓለም እንጂ ከአባት ስላይደሉ ማንም ዓለምን ቢወድ የአባት ፍቅር በውስጡ የለም ይላል። ስለዚህ ጌታችን ኢየሱስ ክርስቶስ የመጣው የአባት ፍቅር ለሌለው ለወደቀው ለጠፋው በዓለም ላለው ነው። ነገር ግን በዓለም ላለው ራሱን ይክፈል እንጂ ሊቀ ካህንነቱ ባለፈው እንደተማርነው ከእግዚአብሔር ዘንድ መምጣቱን ለተቀበሉ ቃሉን ለተቀበሉ ላመኑት ብቻ ነው። ይሄ መስተዋል አለበት። አንዳንድ ጊዜ ወንጌል ገባን ብለን ላልገባው ሰው ክርስቶስን መካከለኛ ለማድረግ እንታገላለን። ላልገባው ሰው፣ ላልዳነ፣ ቤዛነቱን ላላስተዋለ ሰው ይህንን እንታገላለን። ይሄ አለማስተዋል ነው። ባለፈው በትምህርታችን በደንብ አስመሬበታለሁ። ይሄንን በደንብ አስተውሉ። የብሉይ ኪዳን ሊቃነ ካህናት ክህነት እንኳ ለማን ነበር የሚሰራ? ለእስራኤል ዘሥጋ አይደል? ካህኑ ኡሪምና ቱሚም በሚባለው የደረት ኪስ የ12ቱን የያዕቆብ ልጆች ስም በከበሩ ዓለቶች ይዞ የእግዚአብሔርን ሞገስ መጠየቂያ እዚች ጋር ከወርቅ የተሰራች በሪቫን የምትንጠለጠል የቅጠል ቅርጽ ያላት ነገር አስሮ ቅድስና ለእግዚአብሔር የሚል ሪቫን እዚህ ጋር አስሮ ኤፉድ ለብሶ ሻኩራ ያለበትን ኤፉድ ደም ይዞ በመንቀጥቀጥ ወደ ቅድስተ ቅዱሳን ገብቶ ሲያስተሰርይ በማስተስሪያው ቀን ያ አገልግሎት የሚከናወነው ለእስራኤል ብቻ ነው። ውክልና አለ እዚህ ጋር ከነ ብንያም፣ ከነ ይሳኮር፣ ከነ ሌዊ፣ ከነ ይሁዳ፣ ከነ ንፍታሌም ባጭሩ ከያዕቆብ ልጆች ስም ማለትም ከ12ቱ ነገደ እስራኤል ከምንላቸው ስሞች ነገድ ውስጥ የተመደቡትን ውክልና ይዞ ነው እዛ የሚሄደው። ኢየሱስ ክርስቶስ ሊቀ ካህን የሃይማኖታችንም ሐዋርያ ነው። ይሄን በደንብ አስተውሉ። ዕብራውያን ምዕራፍ 3 የሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን ተመልከቱት ይላል። ኢየሱስ ሊቀ ካህን ነው፣ ግን የማን? የሃይማኖታችን በክርስቶስ ያለነው ሰዎች ሊቀ ካህን። ሰው በደሙ ንስሐ ገብቶ ከእግዚአብሔር ጋር ከታረቀ በኋላ የእግዚአብሔር ልጅ ወደሚሆንበት ዳግም ልደት ከመጣ በኋላ ዳግም የተወለደውን በሊቀ ካህንነት የሚያገለግል ሰው ባልሰራው መቅደስ የሚያገለግለው ሊቀ ካህን። ሰው ያልሰራው መቅደስ ደግሞ ይሄ ነው። በደም የታጠበ መቅደስ፣ የሕያዋን ዓለቶች ስብስብ ደግሞ ይሄ ነው። አገልግሎቱ በዚህኛው መቅደስ እንደሆነ በዚህ አካል እንደሆነ መስተዋል አለበት። ስለዚህ በሁለተኛው ክፍል ጌታ ኢየሱስ ክርስቶስ ከክፉ እንድጠብቃቸው እለምንሃለሁ ብሎ ያቀረባቸው ቃሉን የተቀበሉትን ነው። ያቀረባቸው ኢየሱስ ከአብ ዘንድ መምጣቱን ያመኑትን ነው። ቃሉን በመቀበል እግዚአብሔርም የኢየሱስ ክርስቶስ አባት መሆኑን በማመን በፊት ለፊቱ ያሉትን እስከ መጨረሻው የተከተሉትን ደቀ መዛሙርቱን ማዕከል አድርጎ መጽሐፍ እንዲፈጸም ከጥፋት ልጅ በቀር ማንም አልጠፋም። እኔ ስለሌላ ስለ ዓለም አልለምንህ፣ የምለምንህ ስለ እነዚህ ነው። ከክፉ ጠብቃቸው፣ ከዓለም አታውጣቸው። ከዓለም አታውጣቸው ማለት ነው ማለት ነው። በዓለም ውስጥ እድል ይኖራቸው ማለት ነው አይደል? በዓለም ውስጥ እድል ይኖራቸው ምን ሊሆኑ? ምክንያቱም የዓለም ብርሃን ናቸው፣ የምድር ጨው ናቸው። ጨው የጨውነት ተግባሩን እንዲሰጥ መጣፈጥ ያለበት አካል ላይ መጨመር አለበት፣ ድስት ውስጥ። መብራትም ከበራ በኋላ ብዙዎች እንዲጠቀሙበት ከፍ ባለ ስፍራ መቀመጥ አለበት። ለምንድን ነው አምፖል ሁሉ እዚህ ጋር የሚደረገው? ጣራ ላይ እዚህ ጋር መሬት ላይ ቢደረግ ምን ችግር አለ? ስንደናበር እንዳንሰብረው ነው። እዚህ ጋር የሚሰጠውን ያህል አገልግሎት ይሰጣል። መሬት ላይ ብናደርገው
ኩራዝ እንኳን አንዳንዴ መብራት ጠፍቶ ሻማ እንኳን ስለቁስ ከፍ ያለ ቦታ ፈልገን ነው የምናደርገው። አንዳንዴ ደግሞ አቅልጠን ግድግዳ ላይ እናጣብቀዋለን። ክፍለ ሀገር ብዙ ጊዜ እንደሱ ይደረጋል። ግድግዳ ላይ ይጣበቃል ከፍ ያለ ቦታ። ለምን? ብዙዎች እንዲጠቀሙበት። እነዚህ ብርሃን ናቸው። በተራራ ላይ እንዳለች ከተማ ናቸው። የዓለም ጨው ናቸው። ከዓለም አታውጣቸው፣ ከክፉ ግን ጠብቃቸው የሚለው ጸሎቱ ጌታ ኢየሱስ ክርስቶስ የተሰቀለው ለዓለሙ ነው። ለኃጢአተኛው ዓለም ነው ራሱን የከፈለው። ለበሽተኞች እንጂ ለጤነኞች ባለመድኃኒት አያስፈልጋቸውም ብሏል። ስለዚህ መድኃኒት ሁልጊዜ ለበሽተኛ ነው። ሁልጊዜ ለበሽተኛ ነው የሚያስፈልገው። ለኃጢአተኛም ነው ንስሐ የሚያስፈልገው። ስለዚህ ኃጢአተኛው ዓለም፣ የወደቀው ዓለም፣ የታመመው ዓለም መዳን ካለበት መጠቀም ካለበት ይህን የደህንነት እውነት ይዘው የሚሄዱ የጌታ ደቀ መዛሙርት መጠበቅ አለባቸው ከክፉ። ስለዚህ ጌታ ኢየሱስ ክርስቶስ ከክፉ ጠብቃቸዋል፣ ከዓለም አታውጣቸዋል እና በመንፈሳዊነት ስም ከዓለም መውጣት የሚለው ባህል ምን ያህል አደገኛ መሆኑን እግዚአብሔርን ቃል የሚጋፋ መሆኑን ማስተዋል ያስፈልጋል። በጣም መንፈሳዊ ነገር ሲታያቸው ብዙ ሰዎች ልብ ይላሉ፣ ጥርግ ይላሉ። ወዴት? በቃ መሄድ እና የራሳቸውን በዓት ያዘጋጃሉ። በቃ በራሳቸው ዓለም ይኖራሉ። ጌታ እኮ ጸልየዋል። ምን ብሎ? ከዓለም አታውጣቸው። ይሄ ጌታ በጣም የሚገርመኝ ነገር በጣም ብዙ ነገሮች እንደቀላል ጌታችንን የመቀረው ወንጌሉን የመጋፋት እንቅፋት ሆኖ ነው የተቃኙት። እኔ ሰይጣን እንዴት አድርጎ እንዳጣመመው የቤተ ክርስቲያንን ተልእኮ ሳስብ በጣም ይገርመኛል። ጸልዮ በአባቱ ፊት እየቃተተ በዛ ሁሉ ስቃይ ዋዜማ ጌታ ኢየሱስ ክርስቶስ በዚህ መጠን በአባቱ ፊት የቃተተበትን ጉዳይ ወደ ጎን አድርገን በቃ ይሄ ዓለምን መጥላት የምንለው እኛ በመሰረቱ ዓለም ከተማ አይደለም፣ ዓለም ጫማም አይደለም፣ ዓለም ልብስም መኪናም አይደለም፣ ዓለም ኬክም አይደለም፣ ዳቦም አይደለም፣ እንጀራም አይደለም፣ ከዓለም መውጣት አሹቅም አይደለም፣ ገብስም አይደለም፣ ስጋጃም አይደለም። ወገኖች ቃል እኮ ግልጽ ነው። ዓለም ብሎ ሲናገር የአይን አምሮት፣ የስጋ ምኞትና በገንዘብ መመካት ያለበትን ልብ እንጂ ዓለም እያለ ያለው ይሄን የተብረቀረቀውን የአዳማ ከተማ አይደለም። ብዙ ጊዜ ዓለም ሲባል የሚታየን እሱ ነው። ከዓለም መውጣት ሲባል የሚታየን ደግሞ ከዚህ ልም ብለህ ሄደህ የሆነ ቦታ እንደ ዓለሙ የት ነው ያለው? ዓለም እኮ ሰው ውስጥ ነው ያለው። ዓለም እኮ ሰው ውስጥ ነው ያለው። የአይን አምሮት የት ነው ያለው? መኪና ላይ፣ አስፋልት ላይ፣ ፎቅ ላይ ያለው። የስጋ ትምክህት የት ነው ያለው? የሰው ልብ ውስጥ አይደለም እንዴ? ጫማና ልብስ ጋር ምን ያገናኘዋል? አለ ምንም አያገናኘው። እንደው ልፉ ብሎን ሰይጣን ሲጫወትብን ሲያዳክረን ነው እንጂ ምንም አይገናኝም። ዓለም የሚለው ነገር ንጹህ ከመልበስ ጋር፣ መንፈሳዊነት አዳፋ ከመልበስ ጋር፣ ከተማን ከመጥላት ጋር፣ ጢሻ ውስጥ ከመኖር ጋር አይገናኝም። እንደውም ጌታ ኢየሱስ ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አልለምንህም ያለ። አያችሁ፣ መንፈሳዊ ዝንባሌ ያላቸውን ሰዎች፣ የልብ ቅንነት ያላቸውን ሰዎች፣ እግዚአብሔርን የሚጠማ ልብ ያላቸውን ሰዎች ግን የእግዚአብሔርን ቃል የማያውቁትን ሰዎች ነቅተው ለሌላው ሰው ብርሃን መሆን እንዳይችሉ ሰይጣን እየለየ ኳራንታይን ነው የምንለው። ኳራንቲን ልክ እንደ ኮረና እንደሱ ነው እያደረገ ያለ። በጣም ብዙ መንፈሳዊ ሰዎች ሄደው በቃ ለይቶ ማቆያ ስፍራ ነው ያሉት እና ዓለምን ይጫወትበታል። ወንጌል ማን ይስበክ? እኛ ካልሰበክ እግዚአብሔርን አውቃለሁ የሚል ሰው ካለው ወንጌልን ከመስበክ በላይ ምን እውቀት አለ? ምን ታመጣለህ? ከዝንጀሮና ከጦጣ ጋር አንድ ላይ ብትሰለፍ ምን ታመጣለህ? ቅጠል ብትበላ ምን ታመጣለህ? ምን ልታመጣ? እግዚአብሔር የፈጠረውን እግዚአብሔር የሰጠህን ጤናማ ነገር ገፍተህ ጫካ ገብተህ ብትታገል ምን ታመጣለህ? ለምንድነው ጌታ ኢየሱስ ክርስቶስ ለይቶ ብቻውን ጫካ ያልተቀመጠ? ለምን ያልተቀመጠ? ከጌታ በላይ አስተማሪ ያለ? ከየት ነው ክርስትናችን የተቀዳው? ከቡድሃ ከሽንቶ ነው?
ከየት እምነት ነው ክርስትናው የተቀዳው? የክርስትናው ምንጭ የእግዚአብሔር ልጅ ኢየሱስ ከሆነ መመሪያው የእግዚአብሔር ቃል ነው መሆን ያለበት። ወገኖች ጌታ ኢየሱስ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አለመንም ነው ያለው። በቃ ይውጡ። አንድ የዋህ ወዳጅ ያለኝን ነገር ነግሬያቸዋለሁ። የዋህ የሚለው ቃል ላይ መጥነው ይችላል ለዚህ ንግግሬ። ያው የዋህ እኛ በምንግባባበት በመጽሐፉ ትርጉም አይደለም። የዋህ የኢየሱስ ክርስቶስ መጠሪያ ነው። ታውቃላችሁ አይደል? እኔ የዋህ በልቤም ትሁት። አንዳንዴ እኛ የዋህ የምንለው ጅሉ ነው። ይቅርታ አድርጉልኝ። ጅልና የዋህነት አይገናኝም። የዋህነት እየሰማችሁ ነው፣ የጌታችን የኢየሱስ ባህሪ ነው። ጌታችን እኔ የዋህ በልቤም ትሁት ነኝ ብሏል። የዋህ ማለት በሸላቾቹ ፊት ዝም እንደሚል በግ፣ በመታረድ እንደሚነዳ ጠቦት፣ ሁሉን እያወቀ ምንም እንደማያውቅ ራሱን አሳልፎ የሰጠበት ህይወት ነው የዋህነት እንጂ መሸወድ አይደለም፣ መጭበርበር አይደለም። የዋህነት ግራና ቀኝ አለማየት አለማዞር አይደለም። የዋህነት ዝም ብሎ ግም ብሎ ሄዶ መላተም አይደለም። የዋህነት ጌታ ኢየሱስ ክርስቶስ ይሁዳ ማን እንደሆነ ያውቃል፣ ግን የእሱ ነገር ለማጠብ ወደኋላ አለ። ያውቃቸዋል። ማንም ስለማንም ሊነግረው አያስፈልገው። በነጋታው ጥለውት እንደሚሄዱ እንደሚሸሹ እንደሚተውት ያውቃል ጌታ። ግን ያቺ ሰዓት ከመድረሷ በፊት የሁሉንም እግር ሲያጠብ ታዩታላችሁ እያወቃቸው። እንደውም ዮሐንስ ያለንን ታስታውሳላችሁ። ምዕራፍ 13 1 ላይ ተምረናል። ጌታ ኢየሱስ ከዚህ ዓለም የሚወሰድበት ሰዓት እንደደረሰ ባወቀ ጊዜ በዚህ ዓለም የወደዳቸውን እስከ መጨረሻ ወደዳቸው እና ጌታ ኢየሱስ ራሱን አሳልፎ ሊሰጥ ባለበት ምሽት፣ በዚያው ምሽት ከደቀ መዛሙርቱ ጋር ያሳለፈውን ነገር ብናይ የሚያውቃቸውን ደካሞች ምንም በቃ እንደማያውቅ ሆኖ አንዳንድ ጊዜ አንዳንድ በጎች አሳቀውን ያውቁ ይሆን ቤታቸው ለዓመት በዓል ተገዝተው ትንሽ ከከረሙ ግቢ ካለ ቤታቸው ዛሬ እየቀረ ነው ይመስለኛል። ጥሩ በዓል ሲሆን ቀድሞ በግ ይገዛል አይደል? ትንሽ ጊዜ ግቢ ውስጥ ወዲያ ወዲህ እያለ ከከረመ አንዳንዱ በግ ለእርድ ቀን ያሳቅቃል። በተለይ ልጆች ካሉ እዛ ቤት ውስጥ ያንን በግ ማረድ ከባድ ነው የሚሆነው። ምክንያቱም መታከክ ይለምዳል። ለዓመት በዓል ቀጤማ ጎዝጉዘህ ቢላ እንዲያፏጨህ እሱ ሳር ይገጣል እና ያመነጅጋል። ለእሱ እርድ ያነጠፍከውን ቀጤማ እሱን እየበላ ነው እግሩን አንስተህ የምታርደው። ጌታ ኢየሱስ ስለ እኛ በሸላቾቹ ፊት ዝም እንደሚል በግ ለመታረድ እንደሚነዳ ጠቦት ሆኗል። ይህን ማንነቱን ነው የዋህ የሚለው እንጂ የዋህ ማለት ብሎ የሚሸወድ ዝም ብሎ ግራና ቀኝ የማያይ ዝም ብሎ ብዝብዝ የሚል ማለት አይደለም። ለማንኛውም ይሄ ወይ የዋህ ሰውዬ ነው ወደዚህ ከተተኝ የዋህ በዚህ ኮንቴክስት ተረዱኝ ለማለት ነው። እና አንዴ ምን አለ? እኔ ሲኦል አልገባም እንጂ አለ። ሲኦል ብገባ ሰይጣናት ራሳቸው ይውጣልን እያሉ ሰላማዊ ሰልፍ የሚያደርጉ ይመስለኛል አለ። እና የዋህ አይደለም እና ምን ቀጣዩ ምን እንደሆነ ለመስማት ጓጉተናል። እና ምክንያቱም ማለት ይሁን ሰይጣኖች አይደሉ አለ ሲንቀሸቀሹ በኢየሱስም ስራቸው ድፍት ሲሉ ስለምረብሻቸው አለ መንግስታቸውን ስለማናወጠው በቃ እርግጠኛ ነኝ አልገባም እንጂ ብገባ እነሱ ራሳቸው በቃ ይውጣ ብለው የሚያስወጡኝ ይመስለኛል አለ። ማለት ተወደደም ተጠላም በዓለም ካለው በእኛ ያለው ይበልጣል። ይህን ታምናላችሁ አይደል? ዮሐንስ ነው ያለ 1000 አጋንንት በማንም ሰው ላይ ሰፍሮ ይምጣ ከእልፍ የተመረጠው አንዱ እሱ አሸናፊ ነው። ከይሁዳ ነገድ የሆነው አንበሳ ሞትን ድል ያደረገው እግዚአብሔር ልጅ በማንም የማይረታ ንጉሥ ነው እና እኛ አልታደልንም። ሰይጣንን እናጀግነዋለን፣ ከፍ እናደርገዋለን። ሰይጣን ይሄን አድርጎ ያንን ሰጥቶ ይሄን አድርጎ በቃ ወሬያችን ጠቅላላ ሰይጣን ከሲደናበር በቃ ክፋት የመታው ሁሉ ሰይጣን፣ ብርጭቆ የሰበረው ሁሉ ሰይጣን፣ ድስት የደፋው ሁሉ ሰይጣን፣ በቃ ዝም ብሎ ራሱ በቃ ማስተዋል ጎሎት ከሰው የተጋጨው ሁሉ ሰይጣን ሰይጣንን ላይ ያደረገ ልክ አይደለም። ይኸውላችሁ ይህን ክፉ በተመለከተ የለም ብሎ መካድም ሰይጣናዊነት ነው
እንደውም ሰይጣን የለም እንደማለት ሰይጣናዊነት የለም። እሱ ሰይጣናዊነት ነው። ደግሞ ሰይጣንን ከትክክለኛው የእግዚአብሔር ቃል ከሚገልጠው ውጪ ማጀገን ደግሞ እሱ ሌላው ሰይጣናዊነት ነው። ሁለቱም ችግር አለ በትውልድ ውስጥ። አንዳንዱ ይክዳል፣ መንፈሳዊውን ዓለም ይክዳል ይላል። ጫት ገራባ ላይ ተቀምጦ ሰይጣን ይላል። ያለ ክርስቶስ እየኖረ ደግሞ ሰይጣን ምን ሊያደርግ ነው ይላል። እሱም ልክ አይደለም። ደግሞ ይህ መንፈሳዊ ነገር ሲገባት በቃ እያንዳንዱ ነገር ማሳይጠን በቃ ማነካካት፣ እሱም ልክ አይደለም። የሆነ ሆኖ መጽሐፍ ቅዱሱ በሚለው መጠን ግን ማስተዋል ያስፈልጋል። ታዲያ በእኛ ውስጥ የሚኖረው ክርስቶስ እሱ በእኛ እኛም በሱ አይደለም የሚለው ቃል በአንድ ፍጹማን እንዲሆኑ ብሏል ጌታ ኢየሱስ የጸለየው እኛ አንድ እንደሆነ። ጌታ በእኛ ካለ እኛ ውስጥ ያለው ክርስቶስ ሰላም ለሌላቸው፣ ጤና ለሌላቸው፣ እረፍት ለሌላቸው፣ በብዙ የጠላት ስርዓት ውስጥ ላሉ ሰዎች እንዲደርስ ምንድን ነው መሆን ያለበት? ከዓለም ነው መውጣት ያለብን? ጋራ ላይ ነው መሆን ያለብን? የሆነ ነገሮች ነው መወሸት ያለብን? ጠላት የኔ ነው ወደ ቤተክርስቲያን እኮ ሲጀመር ቆማ አንድ ቦታ ጠላት የሚወረውሩባትን ፍላጻ እየመከተች እንደ በረኛ በር ስትጠብቅ እኮ ምትኖር አይደለች። ምትላለች መጣ በዚህ በኩል መጣ በዚህ በኩል እንትና መጣ እንደሱ ማለች ቤተክርስቲያን። ቤተክርስቲያን እኮ የገሃነም ደጆች የማይችሏት ናት። ቤተክርስቲያን እኮ ቆማ የምትከላከል ሳይሆን ነጥቃ እኮ የምታወጣ ናት። ቤተክርስቲያን እኮ በዚህ ክፉ ዓለም ላይ ተጽዕኖ እኮ ማምጣት አለባት። በጌታ በኢየሱስ ክርስቶስም ጨለማውን እኮ መግፈፍ አለባት። ይሄ የት ነው የሚሆነው? ዓለም ውስጥ አይደለም። እና ማን ይምጣ ከላይ? ጳውሎስ ይምጣ እንደገና፣ ጴጥሮስ ይምጣ እንደገና ተመልሶ፣ እነ ዮሐንስ እንደገና ይወለዱ። ጌታ ኢየሱስ በሁለተኛው አንቀጹ ከዓለም ስለተለዩት የጌታችን የኢየሱስ ክርስቶስን ቃል ስለተቀበሉት ኢየሱስ ከአብ ዘንድ መምጣቱን ስላመኑት ሰዎች ሁለት ነገሮች ላይ አስምሮ ጸልዋል። በሁለተኛው አንቀጽ እነዚህ ሁለት ነገሮች አንደኛው አባት ሆይ ከክፉ ጠብቃቸው የሚለው ነው። ሌላኛው ግን ከዚህ ዓለም አታውጣቸው። ጌታ እኮ የተንበረከከበት ጉዳይ በዓለም ሆኖ ከክፉ መጠበቅ፣ መንፈሳዊነትም እሱ፣ ድል ነሽነትም እሱ። እየሸሸ በቃ ሰይጣን አለ ብለህ በምታስብበት ኮሽ ባለ ቁጥር ጨርቅን እያንጠለጠልክ እየበረርክ ሰይጣንን በስፍራ በቦታ ወስነህ ስደተኛ የህሊና ስደተኛ ሆነ። እንደሱ አይነት መንፈሳዊነት የለም። የጌታችን የኢየሱስ ክርስቶስ ጸሎት ነው ይሄ። ከክፉ እንዲጠበቁ የት ሆነው? በዓለም እያሉ ታስታውሳላችሁ። በዚህ በራእይ ዮሐንስ ምዕራፍ 2 ላይ ዮሐንስ ራእይ ምዕራፍ 2 ሰፋ ያለ ነገር ውስጥ አልገባም፣ ግን አንድ ነገር ነው ማስታወስ የፈለኩት። ምዕራፍ 2 የጴርጋሞንን ቤተክርስቲያን በተመለከተ ከቁጥር 12 ጀምሮ በተጻፈው ክፍል ቁጥር 13 ላይ ምንድን ነው የሚለው? የሰይጣን ዙፋን ባለበት የምትኖር መሆንህ አውቃለሁ። እየሰማችሁ ነው? እየሰማችሁ ነው? የት? የሰይጣን ዙፋን ባለበት የምትኖር መሆንህን አውቃለሁ። ሰይጣን በደንብ የተከበረበት ቦታ ነው ማለት ነው። ጴርጋሞን የሰይጣን ዙፋን ባለበት የምትኖር መሆንህን አውቃለሁ። ይገርማል። ኢየሱስ በጌትነቱ ከብሮ ሳይሆን ሰይጣን እድል አግኝቶ ባለ ዙፋን ሆኖ የሚመለክበት በደንብ ሰይጣናዊ ነገር የሰለጠነበትና ብዙ ቅዱሳን የሚገደሉበት ጊዜ ነው ያ ጊዜ። የሰይጣን ዙፋን ባለበት የምትኖር መሆንህን አውቃለሁ። የታመነው ምስክሬ አንቲጳስ በተገደለበት ጊዜ እንኳ
ጸንተህ ስለ ስሜ አልካድክም ይለዋል። ላነሳ የፈለግኩት ነገር ምንድን ነው? የእግዚአብሔር ሰው እየሰማችሁ ነው። የክርስቶስ የሆነ ሰው እንኳን በቅዱሳን መካከል፣ እንኳን በጸሎተኞች መካከል፣ እንኳን በቤተሰብ መካከል፣ ጤናማ በሆኑ ቤተሰብ መካከል ይሁንና ለምን አውሊያ ቤት የመኖር ግዴታ አይኖርበትም? ከእሱ የሚጠበቀው ምንድን ነው? እንደው እግዚአብሔር እስከ መቼ ድረስ ነው እዚህ ቤት የምኖረው? እስከ መቼ ድረስ ነው ከኔ ሰው በቃ እንደ ሐምሌ ዝናብ እሱ አይደለም። እውነተኛ የእግዚአብሔር ሰው ባለበት ሁኔታ ጌታን ለማንገስ ነው መኖር ያለበት። ሰይጣን ዙፋኑ ዘርግቷል አይደል? ይኸው በሌላው ልብ ባታከብረው እንኳ በአንተ ልብ ጌታ ኢየሱስ ከብሮ፣ በአንተ በኩል ጌታ ኢየሱስ ሰይጣን የኔ ነው በሚለው ግዛት ውስጥ ይመላለሳል። በአንተ በኩል ከአንተ ጋር ይሄዳል ጌታ። የሰይጣን ዙፋን ባለበት የምትኖር መሆንህን አውቃለሁ። ይኸውላችሁ ስሜን ትጠብቃለህ። ስሙን ጠብቆ በስሙ ታምኖ ነው የቆመው። ስሜን ትጠብቃለህ። ሰይጣንን በሚኖርበት ይኸውላችሁ በእናንተ ዘንድ አያችሁ፣ ሰይጣን የት አለ ማለት ነው? ጴርጋሞን አለ። በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳ ሃይማኖቴን አልካድክም ይለዋል። አንቲጳስ የሚባለው ሰው ሰማዕት ሲሆን የነበረ ሰው ነው። ይሄ ሰይጣን ብዙዎችን ባሳደደበት ባስገደለበት ጊዜ እንኳ የነበረ ሰው ነው። ምን ሆኖ ነበረ ይሄ ሰው? ጸንቶ ስሙን ባለመካድ ከጌታ ጋር ታምኖ ይኸውልህ፣ እንኳን ሰብከህ እንኳን ተናግረህ እንኳን ኢየሱስ ክርስቶስ ያድናል ብለን ለሰው መስክረን ጌታ ብርሃን ነው ብለን ተናግረን ይቅርና ስሙ በእኛ ሕይወት ከብሮ የክርስቶስ ሆነን መኖር ከቻል ሰይጣን ዙፋኑን በዘረጋበት ቦታ መኖር የጠላትን መንግስት መረበሽ ነው። የጌታ ጸሎት እኮ ይሄንን ነው የሚያሳየው። ከክፉ ጠብቃቸው፣ ከዓለም አታውጣቸው። ከክፉ መጠበቅ ማለት ነው ማለት ነው አለመገደል ነው። ከክፉ መጠበቅ ማለት ነው አለመሰደድ ነው። ስለ አለመሰደድ ነው የጸለየው ወገኖቼ። ከክፉ መጠበቅ ማለት አለመሰደድ አይደለም። ከክፉ መጠበቅ ማለት መከራ አለመቀበል አይደለም። ከክፉ መጠበቅ ማለት ጌታ ኢየሱስ ክርስቶስን በልብ እንዳነገሱ መኖር ነው። ለእውነት መታዘዝ ነው ከክፉ መጠበቅ። አንድ ሰው ጌታን ጥሎ እነዚህ ሁሉ ነገሮች በሕይወቱ ሳይኖሩ ስለኖረ ጥበቃ በስቶለት የኖረ ሰው እንዳይመስለን። ከክፉ መጠበቅ ማለት በክርስቶስ መሆን ማለት ነው። ውስጥ ያለውን እውነት ሰይጣን እንዳያወጣው፣ የተቀበልከውን እውነት እና ብርሃን ክፉ እንዳያጨልመው፣ የኃጢአት ኃይል የአጋንንት ሥራ እንዳያደበዝዘው መሆን ማለት ነው መጠበቅ። አንቲጳስ ሲገደል የጴርጋሞን ቤተ ክርስቲያን አለቃ ወይም መልአክ የት ነበር? እዛች ከተማ። እና በዛን ጊዜ ይሄ ሰው እንዴት ነበር? የኢየሱስ ስም ሲያስገድል እያየ በክርስቶስ ኢየሱስ ስም ምክንያት ሰው ሰማዕት ሲሆን እያየ የክርስቶስ ሆኖ የቀጠለ ሰው። አንዳንድ እኮ ተነክቶ አይደለም፣ ሌላው ሲነካ እኮ ይጥላል። ታውቃላችሁ አይደል? አንዳንድ እኮ ቀጥታ እኮ ተፈትኖ እንዳይመስላችሁ። አንዳንዱ ቀጥታ እኮ ተነክቶ አይደለም፣ እነንትና እንዲደርሱባቸዋል። የሆነ ሀገር መቃብር ከተከለከለች በቃ መቃብር ተከልክለዋል። የሆነ ቦታ ራሱ እኮ ተነክቶ አይደለም፣ ራሱ እኮ ተከልክሎ አይደለም፣ ራሱ እኮ ተንከራቶ አይደለም። የሆነ ቦታ የሆነ ነገር ሆነ ከተባለ የሆነ ቦታ ይጥላሉ፣ ነጥብ ይጥላሉ በጣም ብዙ ሰዎች። ወገኖቼ ጌታ ኢየሱስ የጸለየው ለዚህ ነው። ለማንኛውም ትስማማላችሁ ከዚህ ጸሎት ጋር? አዎ ጸሎቱ ይደርብን። እግዚአብሔር ይመስገን። አዎ የተከተልነው ለዚህ ነው። ምክንያቱም ጌታ ኢየሱስ ምን ብሎ ነው የጸለየው? ከክፉ ጠብቃቸው፣ ከዓለም አታውጣቸው። ትስማማላችሁ? አዎ ከዓለም አያውጣል። ከተማ ነን ይኸውላችሁ፣ ዓለም ከተማም ገጠርም አይደለም። ዓለም ከተማም ገጠርም አይደለም። የሰው ልብ ነው። ምን አይነት ልብ?
የአይን አምሮት፣ የስጋ ትምክህት፣ የገንዘብ ትምክህት የታጨቀበት ልብ እሱ ነው ደንበኛ ቅልጥ ያለው ላስ ቬጋስ እሱ ነው ቅልጥ ያለው አለ እንጂ የዋሆች ናቸው። ትዝ ይላችኋል፣ ነግራችኋለሁ። መጀመሪያ እዛ ቦሌ ሃይ ስኩል እየተማርን በነበረበት ጊዜ ታስር ያለው 1-2 ሳምንትና አልፎ አልፎ ተርካታለሁ። ሃይ ስኩል ተማሪ ሆኜ 9ኛ ክፍል ያኔ ፖለቲካው አልተረጋጋም እና ያው ፍርሃት ስለነበራቸው እዛ ቆሜ ስሰብክ መጡ እና ይዘውኝ ሄዱ። መጀመሪያ ዳይሬክተሩ ጋር ነው የወሰዱኝ እና ፀጉሬ እንደዚህ አሁን እንኳን ስላልተቆረጥኩት ነው። ያን ጊዜ ወደፊት አበጥራለሁ እንጂ ፀጉሬ እንደዚህ ይወርዳል እና ቀጫጫ ነኝ። አመዳም ፀጉር ብቻ ነው ያለኝና በጣም ቅጭጭ ያልኩ ነኝ። በቃ ስጮህ ያዙኝ፣ ይዘውኝ ገቡ። ዳይሬክተሩ አየኝ ዳይሬክተሩ እና በቃ ከታች እስከ ላይ ደጋግሞ አየኝና አባቶቻችን እዛ ዳዋ ምነው ጥሰው ጤዛ ለሰው ድንጋይ ተንተርሰው ስንት ዋጋ ከፍለው የሚናፍቁትን መንግስተ ሰማያት አንተ ከተማ እየኖርክ የጣም የላመ እየበላ አንተ መንግስተ ሰማያት ልገባ ነው አለ። ቀጥታ ይሄን ያለ። ከዛ ቀጥታ አረጋን አየኝና አሁንም ደገመና እንዲህ አሁን ፀጉርን እያበጠርክ መንግስተ ሰማያት ልገባ ነው? እና ቲቸር ይቅርታ አድርጉልኝ መዳን በቂጫም አይደለም አልኳቸው። ውሰዱልኝ አሉ። እኛው አንከብክበው ወስደው ወረዳ 17 ፖሊስ ጣቢያ አስረከቡኝ። ለአንዳንዱ በቃ ዓለማዊነት ጅንስ ሱሪ ነው፣ ስኒከር ጫማ ነው፣ መኪና ነው፣ ለአንዳንዱ ጥሩ ቤት ነው፣ አንዳንዱ ልብስ ነው ዓለማዊነት፣ ለአንዳንዱ ሽቶ ነው፣ ለአንዳንዱ ቀለበት ነው፣ ለአንዳንዱ ወርቅ ነው። ምን እኮ ዞሮብናል እኮ ዓለማዊነት ነው። እና መንፈሳዊነት ማለት ደግሞ ድክርት ማለት ነው። በቃ ጥፍራቸውን እንኳን ማይቆርጡ አሉ፣ ፀጉራቸው ማያበጥሩ አሉ። እውነቴን ነው የምላቸው። ምን የኖርንበት አይደለም። ይቅርታ አድርጉልኝ ልነቅፍ አይደለም። መንፈሳዊነትንና ዓለማዊነት እንዴት ግራ እንዳጋባ ነው እየተናገርኩ ያለሁት። በዚህ ዋጋ የሚከፍሉ በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች ፊት መታጠቡ እንኳን እንደ ወንጀል የሚቆጥሩ፣ ምግብ መብላት እሱ እንደ ኃጢአት የሚቆጥሩ፣ ያደፈ መልበስ እሱን እንደ መንፈሳዊነት የሚቆጥሩ አሁን እያለ እኮ መልበስ እኮ እየቻሉ መብላትም መጠጣትም እየቻሉ ቤተሰብ ሊረዳቸው እየቻለ እኮ ብለው ዓለምን ትተዋል። ዓለምን መተው ማለት ጃኬት መተው ይመስላቸዋል። እሱ አይደለም። ዓለም ልብስ አይደለም። ዓለም መኪና አይደለም። ዓለም ከተማ አይደለም። ዓለም ገጠርም አይደለም። በጭራሽ አይደለም። ምንም መጽሐፍ ቅዱስ እንደዚህ አይነት ነገር አይነግርም። ተውት። ሌላው ይሄ ጌታ ጸሎት እኮ በቂ ነው። ከክፉ እንድታወጣቸው እንጂ ከዓለም እንድታወጣቸው አለምንም ከክፉ እንድትጠብቃቸው እንጂ። ይህንን የጌታን ትምህርት ነው ገልብጠን ሌላ ቅርጽ ሰጥተነው ከተማውን ዓለም ጫካውን መንፈሳዊ ዓለም አድርገን የምንኖረው። እሱ ልክ አይደለም። ሁለተኛው አንቀጽ ላይ የተካፈልነውና የተማርነው ይሄንን ነው። ሶስተኛው እና የመጨረሻው ጌታ ኢየሱስ ክርስቶስ ለነዚህ ፊት ለፊቱ ላሉት ለደቀ መዛሙርቱ ፊት ለፊቱ ላሉት ደቀ መዛሙርት ብቻ አይደለም፣ እነሱ የሚሰብኩትን ሰምተው እነሱ ያስተማሩትን ተቀብለው በዘመናት ሁሉ ይሄንን ሕይወት የተቀላቀሉትን በተመለከተ ደግሞ ያደረገው ጸሎት ነው። ይሄ ጸሎት ደቀ መዛሙርቱንም እኛንም ይመለከታል። በዘመናት ሁሉ ወደዚህ ሕያው አካል እየመጡ የተገጠሙ ሕያዋን አለቶችን ሁሉ ይመለከታል። ቤተክርስቲያን አንዲት ናት ስንል ሎካሊ ያሉ ተቋማትን አይደለም የምናስበው። ይሄን ታውቃላችሁ። የአጥቢያ አብያተ ክርስቲያናት ለምሳሌ በአዳማ አለች፣ እዚህ ሌሎችም ሀገሮች ይኖራሉ። አዲስ አበባ አለ። ከኛ አገልግሎትም እንኳን የተያያዘ በየክፍለ ሀገሩ አለ። ይህን ስናይ የአዳማ፣ የሻሸመኔ፣ የአዲስ አበባ፣ የመቂ፣ የወንዶ ገነት፣ የሐዋሳ እንዲህ እያልን ልንቆጥር እንችላለን። ይሄ ሎካል ቸርቾች ናቸው፣ ወይም ደግሞ የአጥቢያ አብያተ ክርስቲያናት ናቸው። በሀገር ውስጥ ያሉ ለምሳሌ የጴርጋሞን ቤተክርስቲያን፣ የቲያጥሮስ፣ የፊላደልፊያ፣ የሎዶቅያ፣
እንደዚህ እንደሚል ልክ እንደዚሁ የአዳማ እንደዚህ እግዚአብሔር የሚያውቀው እንደዚህ ነው። ከዛ ውጪ ግን ይኸውላችሁ ይሄ ሁሉ ሰው እዛ አካል ላይ ተደምሯል፣ እዛ አካል ላይ ተጨምሯል። እኔ ምስክር አለ። እዚህ የመዘገቧችሁም ሰዎች ያጠመቁም ሰዎች ምስክር አይሆንም። ታውቃላችሁ፣ ሌላ ጥምቀት አለ። እኛ የውሃው ጥምቀት ነው እንዲህ ብታራጨን። ሌላ ጥምቀት አለ፣ የመንፈስ ቅዱስ ጥምቀት። እሱን የሚያጠምቀው ሰው አይደለም። ማነው አጥማቂው? ራሱ ጌታ ኢየሱስ። መጥምቁ ዮሐንስ ደጋግሞ አልተናገረም? እኔ በውሃ አጠምቃለሁ፣ እሱ ግን በመንፈስ ቅዱስ በእሳትም ያጠምቃል። በመንፈስ ቅዱስ የተጠመቀው በእሳት አይጠመቅም። እሳት ፍርድ ነው። እሱም ጊዜው አሁን አይደለም። በመንፈስ ቅዱስ ብዙ ጊዜ በመንፈስ ቅዱስም በእሳት የሚል ቃል ስላለ ሁለቱም ቀላቅለ ነው። በጣም ብዙ ሰዎች በእሳት አጥመቀኝ ይላሉ። እግዚአብሔር አለማወቃችንን አይቶ ስለራራልን ምስጋና ይድረሰው። እሳት እንዳሉ ሰዎች ቢሆን ከተንጨረጨሩ ሰዎች መሃል እኔ አንዱ ሆን ነበር ብዬ ስለማውቀው፣ ግን እግዚአብሔር ልባችንን ያውቅ የለም አላቃጠለንም። ይኸውላችሁ መንፈስ ቅዱስ እንደ እሳት እንደ ተከፋፈለ የእሳት ላንቃ ሆኖ ወረደ እንጂ መንፈስ ቅዱስ እሳት አይደለም። እግዚአብሔር በእሳት ያጠምቃል ማለት ቀኑ አሁን አይደለም፣ ጊዜው አይደለም። እሱ የመጨረሻ ፍርድ ነው። አውሬውን ተከትለው በእግዚአብሔር መንግሥት ላይ የተነሱትን በመጨረሻ ፍርድ ልክ በኤልያስ ዘመን እንደሆነው እሳት ከላይ ወርዶ አክዓብና ኤልዛቤል የላኳቸውን ሰራዊት እንደበሉ እግዚአብሔር ከክፉ ጋር የተሰለፉትን በእሳት የሚያጠፋበት ጊዜ አለ። በመንፈስ ቅዱስ ያልተጠመቀ እግዚአብሔር በልጁ ያደረገለትን ምሕረት ያልተቀበለ የሚጠብቀው ፍርድ ነው እሱ። ለማንኛውም ይሄ ትምህርት ነው፣ ትማሩታላችሁ ብዬ አምናለሁ። ልላችሁ የምፈልገው ነገር ምንድን ነው? ቤተክርስቲያን ወንጌል ትሰብካለች፣ በውሃ ታጠምቃለች፣ የተለያዩ ስርዓት ፎርም ታደርጋለች፣ የተለያዩ ምስጢራትን ታከናውናለች። ግን በትክክል አምኖ የዳነው የሚያውቀው ማን ነው? አካሉ ላይ የተገጠመውን የሚያውቀው ማን ነው? ማን ነው የሚያውቀው? ይመስላችኋል? ቅልጥ አድርጎ የዘመረም እንዳልሆነ እያየን አይደል? የቅርቡ እንኳ እቺ እንደ ቤተ ሙከራ የምናያት ሰሞኑ እንኳ ያለችው ግርግር እቺን አላስተማረችንም? ሰው ሊቀ ካህኔ ስላለ እንዳልሆነ አልገባችሁም? በጣም ይገርማችኋል። ያኔ እንደውም ሰዎች ወደ ሃይማኖት ተመለስን እንዲህ ሲሉ ነው የሰማናቸው። አሁን ግን ጌታ ኢየሱስ ክርስቶስን ፈጽሞ የመካድ ሌሎች ሊቃነ ካህናትን የመቀበል አደጋ ውስጥ ናቸው ያሉት። ትተውታል ክርስቶስን፣ ንቀውታል ክርስቶስን ለገንዘብና ለሌላ ክብር ሲሉ እና እነዚህ ሰዎች እኔ በሆነ ኖሮ መንግሥተ ሰማያት አስገብቼ ጨርሻቸዋል። ምክንያቱም እከሌም እንዲህ ብሎ ሰብኳል፣ እከሌም እንደዚህ ብሎ ዘምሯል፣ እከሌም እንዲህ ብሎ ደርሷል፣ እነ እከሌም እንዲህ ብሎ አድርገዋል ብዬ እኔ በሆነ አስደቂያቸዋል። ግን ሲጀመር ጀምሮ በተቅለሰለሰ አይደለም፣ በሰበከም አይደለም፣ በዘመረም አይደለም፣ በተናገረም አይደለም፣ በቀደሰም አይደለም። ሲጀመር ጀምሮ ማን በደንብ ጌታ ኢየሱስ ክርስቶስን በሕይወትነት ተቀብሎ በክርስቶስ እንደሆነ ዳግመኛ እንደተወለደ የአካሉ ራስ ነው የሚያውቀው። ከዚህ በፊት ብያቸዋል። እኔ እዚህ ጋር ጉንዳን ቢነክሰኝ እኔ እስል ልደነቅጡ ይችላል፣ በኢየሱስም ልትሉ ትችላላችሁ። ግን ስሜቱ ያለው እኔ ጋር፣ ምክንያቱም የተነከሰው ማን ስለሆነ የእኔ አካል ስለሆነ እዛ አካል ላይ የሚደመረውን የሚያውቀው ራሱ። ቤተ ክርስቲያን ሰዎች በዚህ መንገድ እንደሚመጡ ተነግሯታል። ወንጌል ትሰብካለች። የሚመጡትን በትክክል አማኞቹን በመንፈስ ቅዱስ የሚያጠምቅ ግን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ያም ደግሞ ክርስቶስን ከመቀበል ጋር ይገናኛል። ምን ማለት ነው? በሌላ ቋንቋ ጳውሎስ እንደተናገረው ኤፌሶን ምዕራፍ 1 ቁጥር 13 ላይ እንደተናገረው የመዳናችሁን ወንጌል ሰምታችሁ በክርስቶስ ኢየሱስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ እንደሚል ሰው ይሄንን በትክክል ሲያምን በመንፈስ ቅዱስ የሚያትም ራሱ ጌታ ነው። ለማንኛውም በዘመናት ሁሉ የሐዋርያትን አገልግሎት ሰምተው ወንጌል ሰምተው ልክ እኛ እንደምናደርገው እኔ አሁን ዮሐንስን ወንጌል አይደል እየሰበኩ ያለሁት ወይም እያስተማርኩ ያለሁት። እዚህ የምትካፈሉት ከቅዱሳት መጻሕፍት ነው። ስለዚህ በሌላ ቋንቋ ምን ማለት ነው? ከነሱ ቃል የተነሳ ክርስቶስን ተቀብላችሁታል። ከማን ቃል? ከሐዋርያት ቃል የተነሳ። ስለዚህ
ጌታ ኢየሱስ በጸሎቱ ስለነዚህ ብቻ አለምንህም ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ በማለት እኛን ጭምር ከተተ። በዘመናት ሁሉ የሚጨመሩትን ጨመረ። ስለ ሁላችንም ጌታ በአባቱ ፊት ሆነ። በዚህ ጸሎት ባለፈው ተምረነዋል፣ ጊዜ አልወስድበትም፣ አሁንም ጊዜ የለኝም። በእኔ ስለሚያምኑ እንጂ ስለነዚህ ብቻ አለምንህም ካለ በኋላ አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ አለ። ስለ አንድነት ደግሞ ጸለየላቸው። ቅድም ያነሳናቸው ነጥቦች ነበሩ። ቅድም ባነሳነው ነጥብ ውስጥ ከክፉ እንዲጠበቁና ከዓለም እንዳይወጡ ጸለየ። አሁን ደግሞ ምን እንዲሆኑ? አንድ እንዲሆኑ። በመሰረቱ የአንድነት ጸሎት ቁጥር 11 ላይ ከዚህ በፊት ብሎታል። እኛ አንድ እንደሆንን እነዚህ በእኛ አንድ እንዲሆኑ ብሏል። ደገመው። ይሄንን ደገመውና ስለ አንድነት ጸለየ። ለዚህ ደግሞ ዋቤ ያደረገው ማንን ነው? ራሱንና አባቱ። ይኸውላችሁ በደንብ ስሙኝ። ባለፈውም ጠቆም አድርጌያችኋለሁ። ከብዙ ሰዎች ብዙ መልካም ነገር ልትማሩ ትችላላችሁ። ባለፈውም እንዳነሳው ዕብራውያን 11 ላይ እንደተጻፈው የእግዚአብሔር ቃል የነገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ የተመለከታችሁ በእምነት ምሰሏቸው ይላል። ስለዚህ ክርስቶስን ያየንባቸው በጣም ብዙ ሰዎች በሕይወታችን መልካም ነገር ጥለውብን ሊያልፉ ይችላሉ፣ ጠቅመውን ሊያልፉ ይችላሉ። ባለፈውም እንደጠቆምኳችሁ ጳውሎስ እኔን ምሰሉ ሲል ዝም ብሎ እኔን ምሰሉ አላለም። እኔ ክርስቶስን እንደምመስል ካለ በኋላ ነው ምሰሉ ያለው። እሱ ክርስቶስን ባይመስል ኖሮ እኛ ለምንድን ነው ጳውሎስን የምንመስለው? ለምንድን ነው የእሱ ሕይወት የሚያስደንቀን? የእሱ ሕይወት እኮ እንደ ዋቤነት የተነሳው እሱን የቀረጸ ማንነት ስላለ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ነው ያለው። አሁንም ቢሆን ክርስቶስን ካየንባቸው ጌታን ካየንባቸው የሚያጓጓ ሕይወት ኖሯቸው ያገኘናቸውን የኑሯቸውን ፍሬ የሚናገሩትን ቃል ሁለቱን መዝነው መማር አግባብ ነው፣ መጽሐፍ ቅዱሳዊ ነው። ግን ልንገራችሁ አብሶሉት የሆነው ፍጹም የሆነው ትምህርት ፍቅርንና አንድነትን በተመለከተ የሚያስተምሩን ሐዋርያት አይደሉም፣ የሚያስተምሩን ሰባኪያን አይደሉም። ፍቅርንና አንድነትን በተመለከተ የምንማረው ከራሱ ከእግዚአብሔር ከሥላሴ ነው የምንማረው። ምን ማለት ነው? ጌታ ኢየሱስ ክርስቶስ እግዚአብሔር በትክክል ፍቅር እንደሆነ ያየንበት ነው። ጠላቱን የወደደ ነው። የወደቀውን ዓለም የወደደ ነው። ፍቅርም እንደዚህ ነው። እኛ እግዚአብሔር እንደወደድ ነው ሳይሆን እሱ እኛን እንደወደደ ስለ ሁላችንም ቤዛ እንዲሆን ራሱን አሳልፎ እንደሰጠ እንጂ እኛ እሱን እንደወደድ ነው አይደለም። ስለዚህ ለፍቅር እንደ እግዚአብሔር በክርስቶስ እንደተገለጠው ፍቅር ምንም አይነት ቱንቢ ወይም መለኪያ የለንም። ይሄ የመጨረሻው አንድነትንም በተመለከተ የትኛውም ህብረት የትኛውም ማህበር ለምሳሌ ባለፈው አንስቻለሁ። ሐዋርያት ሥራ 1ን ስንመለከት አንዲት ልብ ኖሯቸው በአንዲት ነፍስ እንደ አንድ ነፍስ አንድ ላይ ሆነው ሐዋርያት ይጸልዩ ነበር፣ እንደ አንድ ሰው ማለት ነው። ይሄ ማለት ምን ማለት ነው ብለናል ከዚህ በፊት። ሲጀመር ሰው የየራሱ ሐሳብ፣ የየራሱ ጭንቅላት፣ የየራሱ ምንጭ ኖሮት አንድ ሊሆን አይችልም። አንዱን ማሰብ፣ አንዱን መቀበል ከተቻለ ግን በአንዱ አንድ መሆን ይቻላል። ስለዚህ አንድ የመሆን መርሁ አንዱን መቀበል ነው። የክርስቶስ ልብ ሲኖረን ነው። እኔ ክርስቶስ ልብ ካለኝ እናንተ የክርስቶስ ልብ ካላችሁ ሐሳቡ አላችሁ ማለት ነው። እሱ ውስጥ ያለው ነገር አለ ማለት ነው። ስለዚህ አንድ ነን ማለት ነው። ልክ እንደዚህ ሁሉ አንድነትን በተመለከተ በአብ በወልድና በመንፈስ ቅዱስ መሃል ያለውን የማንነጣጥለው በተለየ አካል ግን በመለኮት አንድ ሆኖ የምናየውን የእግዚአብሔር አብ የእግዚአብሔር ወልድን የመንፈስ ቅዱስን አንድነትና በአጠቃላይ በእግዚአብሔር ማንነት ውስጥ ያለውን ኩነት ነው እንደ ምሳሌ የምናየው። ባለፈው ስለተማርን ወደ ኋላ አልመልሳችሁም። ስለዚህ ወገኖች ስለ አንድነት የእግዚአብሔርን ጌታ ኢየሱስ በግልጽ እኔ አንተ እያለ ነው እየተናገረ ያለ። አንድ እንደሆነን እኔ በአንተ አንተ በእኔ እንዳለ እያለ ነው ያለ። እነዚህ በእኛ አንድ እንዲሆኑ ለምንሃለሁ ነው እያለ ያለ። ስለዚህ ስለ አንድነት ሌላ ምሳሌ የለንም፣ ስለ ፍቅርም ሌላ ምሳሌ የለንም። ያሉን ምሳሌዎችም ከዚህ ምሳሌዎች ወይም ከዚህ ዋቤዎች በታች ናቸው። ይህንን በደንብ አስተውሉ። ስለዚህ እግዚአብሔር ፍጹም ወደ ሆነው ነገር ነው የጠራን። እኛ አንድ እንደሆን እነዚህ በእኛ አንድ እንዲሆኑ ለምንሃለሁ። ይኸውላችሁ እኛ አንድ እንደሆነን
አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን። ይገርማል። እኔ በእነርሱ አንተ በእኔ ምን ማለት ነው? ኢየሱስ ክርስቶስ በእኛ እግዚአብሔር ደግሞ በክርስቶስ። ምክንያቱም ክርስቶስ በእኛ ካለ እግዚአብሔር በክርስቶስ ስላለ በሌላ ቋንቋ አብም ወልድም አሉን በእግዚአብሔር እኖራለን ማለት ነው። አንድ እንሆን ዘንድ በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። ይሄ ምን ማለት እንደሆነ ባለፈው በደንብ ተምረናል። ታስታውሳላችሁ? ስለ ክብር በደንብ ተምረናል። እንዲሁም ዓለም አንተ እንደላከኝ እንደወደድከኝም መጠን እነርሱን እንደወደድካቸው ያውቃል። በጣም ይገርማል። እግዚአብሔር ልጁን ይወዳል። ልጁ በተወደደበት ፍቅር እኛ ተወደናል። እየሰማችሁ ነው? ልጁ በተወደደበት ፍቅር አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከእኔ ጋር የሆኑ ዘንድ እወዳለሁ። ይገርማል። ከእሱ ጋር እንድንሆን የልቡን ፈቃድ ነው የነገረን። በቃ እወዳለሁ፣ እፈልጋለሁ ከእኔ ጋር እንዲሆኑ ዓለም ሳይፈጠር የሰጠኸኝ ያንን ክብሬንም እንዲያዩ ከእኔም ጋር እንዲኖሩ እወዳለሁ። ፈቃዱን ነው እየነገረን ያለው። ወልድ በተወደደበት መጠን ተወደደ። ወልድን ክብር እያየን ከእሱ ጋር ከብረን እንድንኖር ክብሬን እንዲያዩ ብቻ አይደለም፣ ከላይ ሰጥቻችኋለሁ የሚለው ነገር አለ። እመለስበታለሁ። ይህን ብያችኋለሁ። እወዳለሁ። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅኩ። እነዚህም አንተ እንደላከኝ አወቁ። እኔንም የወደድክባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታወቅኳቸው አስታውቃቸውም አለው ይላል። ክብር ለስሙ ይሁን። እግዚአብሔር ይመስገን። በእውነት ወደ ልጁ ወደ ኢየሱስ ክርስቶስ ኅብረት የጠራን እግዚአብሔር የጌታችን የኢየሱስ ክርስቶስ አምላክና አባት የተባረከ ይሁን። ክብራችን ትልቅ ነው። ዓይናችን ይገለጥ። እግዚአብሔር ይርዳን። ስጠን ብለን የምንቀበለው ሳይሆን ሰጥቶን የተቀበልነው ነው ይሄ። ምናልባት ግን አንዳንድ ጊዜ እንደ ገያዝን ታስታውሱ የለም? ዙሪያው ሰማያዊ በሆነ ጥበቃ ውስጥ ነው ያለው። እሱ ስለማያይ የጠላትን ፈረስ እያየ ይጨነቅ ነበር እና ነቢዩ እባክህ ጠብቀን አይደለም ያለው አይደል? ዞር ብሎ እባክህ የዚህ ሰውዬ ዓይን ግለጥ ነው ያለው። እና አሁን እግዚአብሔርን ጠብቀን ላክልን አምጣልን የምንልበት ጊዜ አይደለም። የመጣውን የተገለጠውን በመካከላችን ያለውን በእውነት በክብሩ መጠን የምናይበት ማስተዋል እግዚአብሔር ይስጠን። አዎ ጌታ መሆን ያለበትን አድርጓል። እግዚአብሔር ልጁን ሰጥቶናል። አሁን መሆን ያለበት የተሰጠንን እንድናውቀው ያለንን እንድናውቀው እግዚአብሔር ዓይኖቻችንን እንዲገልጥ ብቻ ነው። ማስተዋል ይስጠን እግዚአብሔር በነገር ሁሉ። ይሄንን በጥልቀት ተረድተን ሐሴት የምናደርግበት እንዴት እንደተወደድ እንዴት እንደከበረን ገብቶን ለደሙ ለተሰጠን ሕይወትና ለተሰጠን ጤናማ ነገር ተገቢውን ትኩረትና ክብር ሰጥተን የምንኖርበት ጸጋ ይብዛልን። እንጸልያለን። ለጸሎት እንነሳ። ቅዱስ አባታችን እግዚአብሔር ሆይ የተወደደው ልጅህ እንዳለው እሱ አንተን በጠራበት ቃል ዛሬ እንጠራሃለን። ጻድቅ አባት ሆይ በሰማያት ያለኸው የኢየሱስ ክርስቶስ አባት የሆንከው እውነተኛ አምላክ የሆንከው አንተንና የላከውን ያውቁ ዘንድ ይህች የዘላለም ሕይወት ናት እንዳለ ልጅህ ይሄ በእኛ ሕይወት ስለመሆኑና እግዚአብሔር ሆይ የማይጠፋው ሕይወትና ርስት ባለቤቶች ስለመሆናችን ክብር ላንተ ይሁን። የተወደድንበትን የፍቅር ልክ መኖር ያለብንንም የኑሮ ሁኔታ ጌታ ኢየሱስ ሆይ የሚጠብቀንንም ክብር ስላየንበት ያውቃል። ክብር ላንተ ይሁን። አሁንም ጌታ ሆይ አድርግ እንዳንልህ አድርገሃል። ስደድ ቀኝህን እንዳንልህ ሰደሃል። ምነው ሰማያትን ቀደህ ብትወርድ እንዳሉት ማለት አንችልም። ጌታ ሆይ ሰማያትን አልፈህ መጥተሃል፣ በምድራችን ተገልጠሃል። ጌታ ሆይ ግን ለእኛና አሁንም ለዚህ ትውልድ እንደ ገያዝ ዓይኖችን በመግለጥ ጌታ ሆይ ያደረግከውን ማየት እንዲሆን ሁሉ ወደዚህ ብርሃን እንዲመጣ ጌታ ሆይ ቃልህን በመቀበል የሚገኘው ሕይወትና ክብር የብዙዎች እንዲሆን በሰማያት ያለኸውን አንተን እንለምንሃለን።
ጻድቅ አባት ሆይ ይሄ ይሁንልን። ለዚህ ትውልድ ማስተዋልን ስጥ። ዓይኖች ይገለጡ፣ ማዳንህ ይጉላ። ያደረክልን በማስተዋል ጌታ ሆይ ለዚህ የሚመጥን ክብር በፊት እንድናመጣ ጸጋህ ይርዳን። ጌታችንና አምላካችን ሆይ ደግሞ አባታችን ነህ፣ እናመሰግናለን። ዓለም ሳይፈጠር ለልጅ የሰጠኸውን ክብር ያንን ክብር ልጅህ ሰጥቶናል። እግዚአብሔር ሆይ ደግሞም ዓለም ሳይፈጠር በአንተ ዘንድ የነበረውን ያንን የከበረ ክብርም እንድናይለት ይሻል። አብረነው በልጅነት መብትና ስልጣን በመንግሥትህ እንድንኖር ልጅ ኢየሱስ ክርስቶስ በፊት ያቀረበውን ልመና አንተ ተቀብለሃል። ይሄንንም ፍጹም ልታደርግ እኛን አግኝተሃል። ክብር ላንተ ይሁን። እናመሰግንሃለን። ቀሪውን ሰዓት ተረከብ። ጻድቅ አባት ሆይ ከክፉ ሁሉ አድነን፣ በደምህም ሸፍነን። ጌታ ሆይ በዚህ ክፉ ዓለም ካለ ከየትኛውም ክፉ ነገር እንደ ቃልህ ጠብቀን፣ ከዓለምም አታውጣን። ጌታ ሆይ ብዙ የማያስተውሉ እውነትህን ያልተረዱ ባሉበት ሁሉ እንደ ቃልህ የሕይወት ብርሃን፣ እንደ ቃልህ የዓለም ጨው፣ የምድር ጨው፣ እንደ ቃልህ ጌታችን ሆይ ለብዙዎች የምንጠቅም ሆነን እንድንወጣ ጸጋ ይብዛልን። እናመሰግናሃለን። በዚህ ያሉት ሁሉ ከክፉ ይጠበቁ፣ በደሜ ይሸፈኑ፣ በሰላም ወደ የቤቶቻቸው ይግቡ። በቤት ከሚጠብቋቸውም ጋር በጎውን ይካፈሉ። አደጋ ከሚጥሉ ደስታቸውን ለመንጠቅ ከሚያደፍጡ መናፍስት በደሜ ይሸፈኑ። በጌታችን በኢየሱስ ክርስቶስ ስም አሜን።